በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ቸርነቱ ብዙ የሆነ በምህረቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ተከታታይ ርዕስ ትምህርተ መለኮት የሚል ነው። እግዚአብሔርን አጋዥ አድርገን ዛሬ የሰባተኛ ቀን ትምህርታችንን እንጀምራለን። ወደ ትምህርቱ ከማለፋችን በፊት እንጸልያለን። ሁሉንም የምትይዝ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ ከልብ እናመሰግንሃለን። አንተ ትልቅ አምላክ ነህ። አንተ የማይደረስብህ ጌታ ነህ። አንተ ለከፍተኛነትህ ፍጻሜ የለህም። አንተ መለኪያዎችና መስፈሪያዎች አይጨብጡህም፣ አይወስኑህም፣ አያፍኑህም። አንተ ከመለኪያ ከግምት በላይ ነህ። የሰው አእምሮ የመላእክትም አእምሮ ከሚደርስበት በላይ ሩቅ ነህ። እጅግም ደግሞ ከልባችን ቅርብ ነህ። እናመሰግንሃለን። ለዚህ ልዕልና በልባችን ጉልበት እየሰገድን እናመልክሃለን። ልዩ ሶስትነትህ ይባረክ። የማይነጣጠል አንድነትህ ይወደስ። በዘላለማዊ ምሕረትህና በዘላለማዊ ይቅርታ ልጆቼ ብለህ ስለጠራህን፣ አንተ ጋር ቦታ ስላገኘህልን፣ አንተ ጋር ስፍራ ስላገኘህልን፣ ማንም የማይችለንን እኔ እችላችኋለሁ ብለህ በደም ፈርመህ ስለተቀበልከን በእውነት እናመሰግንሃለን። ቅዱስ ጌታ ሆይ ስለ ራስህ ንገረን። ስለ አንተ ስለ ወዳጃችን፣ ስለ አንተ ስለ ዘላለም ጥጋችን፣ ስለ አንተ ከሞት በኋላ ቀጠሮ ስለሰጠህን ብቸኛ ወዳጃችን፣ ስለ አንተ የዘላለም ታዛችን እባክህ ግለጽልን። ጌታ እግዚአብሔር ሆይ የጊዜው ጥያቄ የስሜታችንና የሁኔታው የእንቆቅልሹ ፍቺ ሁሉ መልሱም ጥያቄውም ኃላፊ ነው። ከማያልፈው ማንነትህ ከማያልፈው ባህሪያትህ ባሪያዎችህን አርካን። እንደ ቸርነቱ ጉባኤው በመንፈስ ቅዱስ ይባረክ። ዛሬ ከሚጠራው ልዩ ስምህ የተነሳ ዛሬ ከምንማረው ክቡርና ገናና መላእክት እየተንቀጠቀጡ ከሚሰሙት ቃል የተነሳ ጉባኤው ሁሉ የተባረከ ይሁን። አንድነቱ የተቀደሰ ይሁን። ይህን የሚሰሙ ጆሮዎች ሁሉ ይባረኩ። ጌታው ይህን በሰማ ጆሮአቸው አንድም ርካሽ ነገር፣ አንድም ዋዛ ነገር፣ አንድም ኃላፊ ነገር፣ አንድም የሚሰብር ነገር፣ አንድም የክፉን ነገር እንዳይሰሙ ጆሮዎቻቸው ለአንተ እንደተዋጁ ይቅሩ። ጌታው ለባሪያህም ደግሞ የምናገርበትን ጥበብ ስለ ቸርነትህ አድለኝ። ጌታው የኔንና የወገኖችን በደል ኃጢአታችንን ሁሉ በቀራንዮ አደባባይ ባፈሰስከው ንጹሕ በሚሆነው በአምላካዊ ደምህ አቤቱ እጠበን፣ ቀድሰን፣ አንጻን። አንተ የመረጥከው አይነት ሰው አድርገን። በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ባለፈው ሳምንት የእግዚአብሔርን ስሞች ነው ያጠናነው። አስማተ መለኮትን ወይም የመለኮት ስሞችን ነው ያጠናነው። የእግዚአብሔርን ስም ማወቅ ግድ ነው። ለምን ስንል ስለ እግዚአብሔር መማር የምንፈልግ ከሆነ ስለ እግዚአብሔር ማብራሪያ በስሞቹ ውስጥ አለ። በእግዚአብሔር ስሞች ውስጥ የእግዚአብሔር ባህሪ አለ። በእግዚአብሔር ስሞች ውስጥ የእግዚአብሔር ማዳን አለ። በእግዚአብሔር ስሞች ውስጥ የእግዚአብሔር አኗኗር አለ። በእግዚአብሔር ስሞች ውስጥ የእግዚአብሔር ሕልውና አለ። ስለዚህ የእግዚአብሔርን ስም ማወቅ ስለ እግዚአብሔር ለመማር ይረዳል። የእግዚአብሔርን ስም ማወቅ ለመጽናናት ያግዛል። የእግዚአብሔርን ስም ማወቅ ለአምልኮ ኃይል ይሰጣል። የእግዚአብሔርን ስም ማወቅ ክፉን ድል ለመንሳት መሳሪያ ትጥቅ ይሆናል። ያለ አጥር ተጠብቀን
የምንኖረው የእግዚአብሔር ስም ቅጥራችን ስለሆነ ነው። ያለ ጦር መሳሪያ የምናሸንፈው የእግዚአብሔር ስም የጦር ዕቃችን ስለሆነ ነው። የእግዚአብሔር ስም የጸና ግንብ ነው ተብሎ ተጽፏል። ወደ እግዚአብሔር ስም ደግሞ የሚሮጠው ያ ጻድቅ ነው። ስለዚህ ጻድቁ በእግዚአብሔር ስም ውስጥ ይሸሸጋል። የእግዚአብሔር ስም የማይደፈር ቅጥር ነው። በእኛ ውስጥ ካለን ጠላት ያገኘናል። በእግዚአብሔር ውስጥ ካለን ግን ጠላት አያገኘንም። ዛሬ በቀጥታ የምንገባው የእግዚአብሔርን ባህሪያት ነው የምናየው። የእግዚአብሔር ባህሪያት፣ የእግዚአብሔር ጠባያት የምንላቸው ምንድናቸው? አንድን ሰው በስም ከተዋወቅነው በኋላ ቀጥሎ ባህሪውን ማወቅ ነው የምንፈልገው። የሚወደው ምንድነው? የሚጠላው ምንድነው? የኑሮ መርሁ ምንድነው? እስከምን ድረስ ነው አብሬው ልጓዝ የምችለው? ባህሪውን ማወቅ ከስም ቀጥሎ ያለ የማንኛውም ወዳጅ ሂደት ነው። እግዚአብሔር የተቀደሱ ባህሪያት አሉት። እግዚአብሔር የተቀደሱ ባህሪያት አሉት። እግዚአብሔር በባህሪያቱ ሁሉ ለሰው ልጆች ዋስትናን ይሰጣል። በፍቅር ባህሪው የማዳን ዋስትና ይሰጣል። በሁሉን ቻይ ባህሪው የማገዝ ዋስትና ይሰጣል። እግዚአብሔር በባህሪያቱ ሁሉ ዋስትና ይሰጣል። ባህሪን ስንመለከት የእግዚአብሔር ባህሪ ከአካሉ ጋር ለዘላለም የነበረ ነው። የኛ ባህሪ አንዳንድ ጊዜ ተፈጥሯችን ነው፣ አንዳንድ ጊዜ ደግሞ ልምምዳችን ነው። እግዚአብሔር ግን የተለማመደው ባህሪ የለውም። ከአካሉ ጋር ለዘላለም የኖሩ ባህሪያት አሉት። አንድ ሰው በዚህ ዓለም ላይ ያለ ስጋና ያለ ነፍስ ተዋህዶ መገለጽ እንደማይችል እግዚአብሔርም ያለ ባህሪው የተገለጸበት ዘመን የለም። እግዚአብሔርም ያለ ባህሪው የተገለጸበት ዘመን የለም። እግዚአብሔር ባህሪውን ከማንም አልወረሰም። እግዚአብሔር ባህሪው በሁኔታዎች ውስጥ አይለወጥም። እግዚአብሔር ባህሪው ማደግ አያሳይም። የእግዚአብሔር ባህሪ የጸና ከአካሉ ጋር ለዘላለም የሚኖር ነው። እግዚአብሔር ባህሪው ዘላለማዊ ነው ስንል ያለ ባህሪው የተገለጸበት ዘመን የለም ማለታችን ነው። እግዚአብሔር ፍቅር ነው ብለን ስንናገር ያለ ፍቅር የኖረበት ዘመን የለም ማለታችን ነው። ስለዚህ በዚህ የእግዚአብሔር ባህሪ ውስጥ አንደኛ ማደግ የለም። ሁለተኛ በዚህ ባህሪ ውስጥ መለወጥ የለም። ባህሪያቱ አይለወጡም። አንዱም የእግዚአብሔር ባህሪ አለመለወጥ ነው። ምክንያቱም እኔ እግዚአብሔር አልለወጥም ብሎ ተናግሯል። በመጽሐፍ ቅዱሳችን ላይ እግዚአብሔር እንደተጸጸተ የሚናገሩ ክፍሎች አሉ። ለምሳሌ ሁላችንም የምናውቀው እግዚአብሔር ሰውን በመፍጠሩ ተጸጸተ የሚል ቃል እናገኛለን።
እግዚአብሔር ስለ ባህሪው እግዚአብሔር ስለ ዘላለማዊ ሐሳቡ በሰው ቋንቋ ነው የተናገረው። መጽሐፍ ቅዱስ በሰው ቋንቋ የተጻፈ የእግዚአብሔር ቃል ነው። ስለዚህም ታላቅ ሐዘንን የሚገልጠው ቃል ጸጸት የሚለው ቃል ነው። እግዚአብሔር ተጸጸተ ሲል እግዚአብሔር በባህሪው የሚለዋወጥ አምላክ መሆኑን የሚያሳይ አይደለም። አንዲት እናት ልጇ እጅግ ሲያሳዝናት ምነው አንተን ባልወለድኩ ይሻለኝ ነበር ትላለች። ጥልቅ ሐዘኗን እየገለጠች እንጂ ልጇ እንዲደመሰስ እየፈቀደች አይደለችም። እናትነቷን ለመካድ ሙከራ እያደረገች አይደለችም ያለችው፣ ሐዘኗን መግለጧ ነው። እግዚአብሔርም በእናት ቋንቋ ጥልቅ ሐዘኑን ለመግለጥ ከሐሳቡና ከፈቃዱ ውጭ በሄዱት ሕዝቦች ተጸጸተ ተብሎ ተጽፏል። እግዚአብሔር ግን በባህሪው መለወጥ የለበትም። በባህሪው ስለማይለወጥ ነው ፍጥረት እንደረጋ ያለው። እግዚአብሔር በባህሪው ተለዋዋጭ ቢሆን ኖሮ የበደለውን ሰው ድንጋይ ያደርግና ድንጋዩን ደግሞ ሰው ያደርገው ነበረ። ሰው እንደሆነ የጸናው ድንጋይም ድንጋይ እንደሆነ የጸናው እግዚአብሔር ባህሪው ጽኑ ስለሆነ ነው። ባህሪ መገለጫ ነው። ባህሪ መገለጫ ነው። ከሰዎች ጋር ስንኖር ሁሉ ጊዜም የሚከብደን አካላቸው አይደለም፣ ጠባያቸው ነው። ከእግዚአብሔር ጋር ደግሞ እንድንኖር የሚያደርገን ባህሪው ነው። ለምን ስንል ባህሪው በበረሃው ዓለም ላይ ለሚኖረው ለሰው ልጅ የማይታጠፍ ጥላ ስለሆነ ነው። በክርስትናችን እያደግን ስንመጣ ሰዎችን በእግዚአብሔር እያየን ይቅር እንላቸዋለን። ከእግዚአብሔር ጋር ግን የምንኖረው ይቅርታውን እየተቀበልን እንጂ ይቅር እያልነው አይደለም። ለምን ስንል ባህሪያቱ የተቀደሱ ናቸው። አሁንም እየበሰልን ስንመጣ በሰዎች ጠባይ ውስጣችን እየተጎዳ ሲመጣ የምንወስደው እርምጃ ሰዎቹን ከጠባያቸው ለይተን ለማየት እንሞክራለን። እግዚአብሔርን ግን ከባህሪው ለይተን ማየት አንችልም። ለምን ስንል ባህሪያቱ የእግዚአብሔርነቱ መገለጫ ስለሆነ ነው። ባህሪያቱ የእግዚአብሔርነቱ ምንድናቸው? መገለጫዎች ናቸው። ስለዚህ ወረተኛነቱ እንደ ወላፈን በሚያቃጥለው ዓለም ላይ የእግዚአብሔር ፍቅሩ የመኖር ዋስትና ነው። የእግዚአብሔር ፍቅሩ ጽኑ የሆነ መጠለያ ነው። የእግዚአብሔርን ባህሪያት አሁንም ስናጠና ባህሪያቱ የሚሸጋገሩና የማይሸጋገሩ ባህሪያት ተብለው ለሁለት ይከፈላሉ። የሚሸጋገሩ ባህሪያት እግዚአብሔር ለሰው ልጆች ወይም ለፍጡራን ያካፈለው ባህሪያቱ ናቸው። ለምሳሌ ፍቅር፣ ደግነት፣ ቸርነት እግዚአብሔር ለፍጡራን ያካፈለው ባህሪያት ናቸው። እነዚህ ባህሪያት በፍጡራን ዘንድ ቢገኙም በፍጹምነት ግን የሚገኙት እግዚአብሔር ጋር ብቻ ነው። ፍቅር በፍጡራን ውስጥ አለ፣ በፍጹምነት የሚገኘው በእግዚአብሔር ዘንድ ነው። ቸርነት በፍጡራን ውስጥ አለ፣ በሙሉነት የሚገኘው በእግዚአብሔር ዘንድ ነው። እግዚአብሔር ለማንም ያላካፈለው ባህሪ ደግሞ አለው። እርሱ ጋር ብቻ ተጠብቆ የሚኖር የማይሸጋገር ባህሪ አለው።
እርሱ ጋር ብቻ ተጠብቆ የሚኖር የማይሸጋገር ባህሪ አለው። ሁሉን ቻይነት እግዚአብሔር ዘንድ ብቻ የሚገኝ ባህሪ ነው። ምሉ በኩለሄነት በሁሉ የመላ መሆን፣ ያለ ስፍራ ያለ ጊዜ ገደብ መኖር በእግዚአብሔር ዘንድ ብቻ የሚገኝ ባህሪ ነው። ስለዚህ ባህሪያቱ የሚሸጋገሩና የማይሸጋገሩ ባህሪያት ተብለው ለሁለት ይከፈላሉ። አሁንም የእግዚአብሔርን ባህሪያት ስናጠና ባህሪያቱን በሶስት ከፍለን መመልከት እንችላለን። የመጀመሪያው የኃይል ባህሪያት፣ ሁለተኛው የጥበብ ባህሪያት፣ ሶስተኛ የጽድቅ ባህሪያት። የመጀመሪያዎቹ የኃይል ባህሪያት የሚባሉት የመጀመሪያው ፍቅር ነው። ሁለተኛው ሁሉን ቻይነት ነው። ሶስተኛ መንፈስነት ነው። የመጀመሪያው ምንድነው? ፍቅር። ሁለተኛው ሁሉን ቻይነት፣ ሶስተኛው መንፈስነት። ከኃይል ባህሪያት አንዱ ፍቅር ነው። እግዚአብሔር ፍቅርን አልፈጠረም። እግዚአብሔር ፍቅርን አልተለማመደም። እግዚአብሔር ፍቅርን በዘመናት ውስጥ አላዳበረም። ራሱ እግዚአብሔር ግን ፍቅር ነው። መጽሐፍ ቅዱስ በአንደኛ ዮሐንስ በምዕራፍ 4 ቁጥር 8 ላይ እግዚአብሔር ፍቅር ነው ይላል። ስለዚህ የፍቅር መዝገበ ቃላቱ፣ የፍቅር መፍቻው ራሱ እግዚአብሔር ነው። እግዚአብሔር የሌለበት ፍቅር ሁሉ ሐሰተኛ ፍቅር ነው። ምክንያቱስ እግዚአብሔር ፍቅር ስለሆነ። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው ስንል የመጀመሪያው ፍቅሩ ዘለዓለማዊ ነው። ወረት የማይገጥመው ዘመንም የማያደናቅፈው ፍቅር ነው። እግዚአብሔር የትላንት፣ እግዚአብሔር የዛሬ፣ እግዚአብሔር የነገም አፍቃሪያችን ነው። ሁለተኛ እግዚአብሔር ፍቅሩ ዓላማ ያለው ፍቅር ነው። ዓላማ ያለው ፍቅር ነው። እኛ ሰዎችን የወደድናቸው ፍቅር የሚባል ነገር መጥቶብን ነው። በመንገዳችን ላይ፣ በሁኔታዎች ላይ፣ በህይወት ገጠመኝ ፍቅር የሚባል ነገር መጣብንና ወደድናቸው። ፍቅርን እምቢ የማለት አቅም ስለሌለን፣ ፍቅር ኃይለኛ ስለሆነ፣ እግዚአብሔር ግን ያፈቀረን በዓላማ ነው። እግዚአብሔር ፍቅር ነው ሲባል መጥላት ስለማይችል እንደወደደን ነው የምናስበው። መጥላት የማይችሉ ሞኞች ሊወዱን ይችሉ ይሆናል። እግዚአብሔር ግን የወደደን ፍቅር ስለሆነ እንጂ መጥላት ስለማይችል አይደለም። የእግዚአብሔር ፍቅር አድሎ የለውም።
ራሱ ጌታችን ኢየሱስ ክርስቶስ በማቴዎስ 5 ቁጥር 44 ላይ የእግዚአብሔር ፍቅር ፀሐይ መሆኑን ተናግሯል። ፀሐይ በባለጠጋ በደሃ ጣራ ላይ እንደምትወጣ፣ ፀሐይ በክፎች ፀሐይ በደጎች ጣራ ላይ እንደምትወጣ የእግዚአብሔር ፍቅርም እንደዚሁ ነው። የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። የሰማይ አባታችን ፍጹም የሆነው ሁሉን በእኩልነት በመውደድ ነው። የሰማይ አባታችሁ ሁሉን በመውደድ ፍጹም እንደሆነ እናንተም ሁሉን አስተካክላችሁ በመውደድ ፍጹማን ሁኑ ማለት ነው። እግዚአብሔር ፍቅር ነው። የእግዚአብሔር ፍቅር ዘላለማዊ፣ የእግዚአብሔር ፍቅር ሁሉን አድራሻ ያደረገ፣ የእግዚአብሔር ፍቅር ዓላማ ያለው ብቻ አይደለም። የእግዚአብሔር ፍቅር የሚያድን ፍቅርም ነው። ነብዩ ወዶኛልና አዳነኝ ይላል። እኛ ሰዎችን ልንወዳቸው እንችላለን፣ ፍቅራችን ግን ከሞት አያድንም። የክርስቶስ ፍቅር ግን ዘላለማዊ ዕዳን ይሰርዛል። አዎ እግዚአብሔር ሰዎችን ወደ ራሱ የሚስበው በፍቅር ነው። በሰው ገመድ በፍቅር ሳብኩሽ ነው የሚለው። ሰው ሙልጭልጭ ነው። ሰውን በምንም ነገር መማረክ አይቻልም። የሰው ገመዱ ፍቅር ነው። የፍቅር ገመድ ኃያሉን ሳይቀር ትስባለች። የፍቅር ገመድ ኃያሉን ስትስብ አትበጠስም። እግዚአብሔር የሳበን ወደ ራሱ ያስጠጋን የኔ ያለን በፍቅር ነው። በፍቅር ውስጥ በእግዚአብሔር ፍቅር ውስጥ የእግዚአብሔር ምሕረት አለ። በእግዚአብሔር ፍቅር ውስጥ ምን አለ? የእግዚአብሔር ምሕረት አለ። ምሕረቱ ምንድነው? ሳይሰስት መስጠት፣ አይቶ እንዳላየ ማለፍ። ይሄ ምሕረቱ ነው። በእግዚአብሔር ፍቅር ውስጥ ቸርነት አለ። ቸርነት ምንድነው? በመስጠት መርካት ነው። በእግዚአብሔር ፍቅር ውስጥ ይቅርታ አለ። ይቅርታ አለ። ይቅርታ ምንድነው? የመመለስ እድልን የሚሰጥ ነው። በእግዚአብሔር ፍቅር ውስጥ አሁንም ትዕግስት አለ። ምሕረቱ ለዘላለም ነውና በሚለው ዝማሬ ላይ በአንዳንድ ትርጉሞች ላይ ፍቅሩ ለዘላለም ነውና፣ ለምን ስንል ከፍቅሩ ውስጥ የሚወጣ ነገር ስለሆነ ምሕረት፣ ቸርነት፣ ይቅርታ፣ ትዕግስትም በፍቅሩ ውስጥ አለ። ይሄ ትዕግስት ምንድነው? ሁላችንን የሚሸከም ባህሪ ነው። ለአንዳንድ ሰዎች ልበ ሰፊ ነን፣ ለአንዳንድ ሰዎች ልበ ጠባቦች ነን። እግዚአብሔር ግን ሁሉን የሚሸከም የትዕግስት ትከሻ አለው። እግዚአብሔር ይመስገን። አሜን። ይህንን ፍቅር ከእግዚአብሔር እንቀበለዋለን እንጂ ከባህሪያችን አናገኘው። በእግዚአብሔር ዙፋን ፊት በተንበረከክን ቁጥር ከምንሞላው ኃይል አንዱ ፍቅር ነው። ይህንን ፍቅር በአምልኮ፣ ይህንን ፍቅር በዝማሬ፣ ይህንን ፍቅር በጽሞና ካልተሞላን እንኳን አጠገባችን ያለውን ሰው አይደለም ራሳችንን መቀበል ይከብደናል። ራስን የመውደድ ፍቅር መገኛው ይሄ ፍቅር ነው። ትዳርን የመውደድ ፍቅር መገኛው ይሄ ፍቅር ነው። ወዳጅን የመውደድ ፍቅር መገኛው ይሄ ፍቅር ነው። እግዚአብሔር ፍቅር ባህሪው የግል ገንዘቡ ነው። እኛ ግን ከእርሱ የምንካፈለው ነው። ጨረቃ ባዶ ሰሌዳዋን በፀሐይ ፊት እንደምትዘረጋ እኛም ባዶነታችንን አምነን ሰሌዳችንን ባዶነታችንን ወደ እርሱ ስንዘረጋ የሱ የፍቅር ብርሃን ይሳልብናል።
ለጨለማው ዓለም የምናበራው ፀሐይ ከሆነው ጌታ ብርሃን ተቀብለን ነው። በራሳችን ማብራት አንችልም። በፍልስፍናችን ማብራት አንችልም። በአይምሮ ብስለታችን ማብራት አንችልም። በአካሄድ ስልታችን ማብራት አንችልም። ዓለሙ የሚፈልገው ብርሃን ፍቅር ነው። ጌታ ምሁራንን አይደለም ወደዚህ ዓለም የላከው የፍቅር አገልጋዮችን ነው። ደረቅ አስተማሪዎችን ጌታ አላከም። የላከው የፍቅር ሰራተኞችን ነው። አዎ በእግዚአብሔር መልክ ስለተፈጠረን እግዚአብሔር መልኩን በእኛ ውስጥ ማግኘት ስለሚፈልግ ከመልኩ አንዱ ፍቅር ነው። ፍቅር ነው። ሁሉ ጊዜ ስንሰማው ደስ የሚለን፣ ሁሉ ጊዜ ደግሞ የምንወቀስበት ርዕስ ፍቅር ነው። ከእግዚአብሔር የኃይል ባህሪያት ሁለተኛው ሁሉን ቻይነት ነው። ሁሉን ቻይነት ነው። እግዚአብሔር ሁሉን የሚችል አምላክ በመሆኑ ከሰው አእምሮና ከሰው አቅም በላይ ይሰራል። እግዚአብሔር ሁሉን ቻይ ነው። በተፈጥሮና በህሊና ሕግ ሳይገደብ ይሰራል። ሁሉን ቻይ በመሆኑ የጊዜ ማለፍ አያሰጋው። ሁሉን ቻይ በመሆኑ የቦታ ርቀት አይገድበው። እግዚአብሔር ከመጀመሪያው መጀመር ይችላል፣ አልፋ ነው። ከመጨረሻው መጀመር ይችላል፣ ኦሜጋ ነው። ሁሉን ቻይ አምላክ ነው። ሁሉን ያደርጋል። ያደረገውን ለማንም ሪፖርት አያቀርብም። የበላይ የለበትም። እግዚአብሔር ሁሉን ይችላል፣ ሁሉንም ያደርጋል። በፍርዱ በአሰራሩ ይግባኝ አይጠየቅበትም። ሐሳባችን የሚሰምረው እሱ ሲያስብበት ነው። የሱ ሐሳብ ግን እንደሰመረ ነው። እቅዳችን የሚጸናው እሱ ሲያቅድበት ነው። የሱ እቅድ ግን አፍራሽ የለበትም። ለምን ስንል እግዚአብሔር ሁሉን ቻይ ነው። ወደኛ የሚመጣበት የተወሰነ የታወቀ የተገደበ መንገድ የለው። ወደኛ ለመምጣት ለርሱ ግድግዳው ደጃፉ ነው። ባህር ጎዳናው ነው። ደመና መረማመጃው ነው። ሁሉን ቻይ ነው። ካሻው ደመና ዙሮ ያዘንባል፣ ካሻው በጠራራ ፀሐይ ያዘንባል። ላሰራሩ ምክንያት የለው። ላሰራሩ ገደብ የለው። ላሰራሩ ወሰን የለው። ቢፈልግ የራቀውን አቅርቦ ቢፈልግ ፈጥሮ መስጠት ይችላል። ሁሉን ቻይ ነው። ይሄ ሁሉን ቻይ አምላክ፣ ይሄ ኃይለኛ አምላክ የሚገባን ቢሆኑም ኃይሉን እኛን ለማዳን እንጂ ለማጥፋት አይጠቀምበትም። በኖህ ዘመን በሰዶምና በገሞራ በተለያየ ዘመን እግዚአብሔር ቅጣት አስተላልፏል። ግን እግዚአብሔር ከቀጣን የማረን ይበዛል። አዎ ሁሉን ቻይ አምላክ ነው። ሁሉን ቻይ አምላክ ነው። ሁሉን ቻይ አምላክ በመሆኑ በአብርሃም ድካም ላይ ብርታቱን ገልጧል። እኔ ምንድነኝ አለው ለአብርሃም? ኤልሻዳይ ነኝ አለው። በዘፍጥረት 17 ቁጥር 1 ላይ እኔ ኤልሻዳይ ነኝ፣ ለመስራት ልነሳ እንጂ ሁኔታ አያደናቅፈኝም።
ጊዜ አይገድበኝም። ምክንያቱም እኔ ኤልሻዳይ ነኝ። ዘመንን ያስቆጠርኩ እኔ ነኝ። ታሪክን ያስጀመርኩ እኔ ነኝ። እኔ ኤልሻዳይ ነኝ። አብርሃም ሆይ ያንተ የመቻል ጊዜን ያለፈው የኔ መቻል ጊዜ አያልፍበትም። ያንተ አቋራጭ መንገድ ነው ያላዋጣው፣ የኔ አውራ ጎዳናው ግን ካንተ አቋራጭ መንገድ ይፈጥናል። እኔ ኤልሻዳይ ነኝ። እኔ የምሰጥህን በአቋራጭ መንገድ ማግኘት ትችላለህ። እኔ እንደምሰጥህ ግን አያረካም። ጨብጠኸውም ጥያቄ ነው፣ ተመልሶልህም እንቆቅልሽ ነው። እኔ የምሰጠው ከእርካታ ጋር ነው። ኤልሻዳይ ነኝ። እኔ ኤልሻዳይ ነኝ። አርፍጄ ብነሳም ቀድሜ እደርሳለሁ። እኔ ኤልሻዳይ ነኝ። በሰው የጊዜ ሰንጠረዥ ሰርቼ አላውቅም። እኔ ኤልሻዳይ ነኝ። እቅድህን እቅዴ ውስጥ አስገባዋለሁ እንጂ እቅዴን እቅዴ ውስጥ አላስገባውም። እኔ ኤልሻዳይ ነኝ። ሁሉን አለመቻልና ሁሉን መቻሌ የማይገናኝ ቢሆንም አልንቅህም። መቻሌ ያለ መቻልህ መገለጫ ነው። መቻሌ አለመቻልህን የሚያግዘው ነው። እኔ ሁሉን እችላለሁ አለው እግዚአብሔር። አንዳንድ ነገሮችን አይደለም፣ ሰዎች የጀመሩትን አይደለም፣ ጠቢባንና ጉልበተኞች ዝነኞችና ስመጥሮች የነካኩትን አይደለም። እኔ ሁሉን እችላለሁ። ያለ አጋዥ እሰራለሁ፣ ያለ አማካሪ እፈጽማለሁ። ኤልሻዳይ ነኝ። ቀድሞም ወደዚህ ዓለም ሳመጣ ኑሮንና ህይወትን በአቅምህ እንድትለካው አይደለም፣ በአቅሜ ላኖርን የፈጠርኩ። እንኳን የሚሆንልህ የሆነልህም የጭንቀትህ ውጤት አይደለም፣ የኤልሻዳይነት የገጸ በረከት ነው። እኔ ኤልሻዳይ ነኝ። እግዚአብሔር ኤልሻዳይ ነው ወገኖቼ። እግዚአብሔር ኤልሻዳይ ከሆነ ከደግነታችን፣ ከክፋታችን፣ ከዘመኑ፣ ከሲስተሙ በላይ ነው እግዚአብሔር። እያረፍን ያለነው ግን እግዚአብሔር ኤልሻዳይ እንደመሆኑ መጠን አይደለም። ለኛ ትልቅ ነገር አለ። እኛ በጣም የምንፈራው ነገር አለ። እኛ የምናገነው ነገር አለ። እግዚአብሔር እንዳያንስብን እግዚአብሔር ይርዳን። አሜን። አዎ እኔ ኤልሻዳይ ነኝ አለው። በ99 ዓመቱ ወገኖቼ 99 ዓመት ሞልቷል። አሁንም ልጅ የለም። ክንድህ ልጅ ያልታቀፈው እየቻልኩ ነው። እየቻለ ያቆየው ነገር ሁሉ እየቻለ የከለከለን አይደለም። እግዚአብሔር ይሰራል፣ በራሱ ጊዜ ይሰራል። ያለ ጊዜው የሆነ ሁሉ ያልበሰለ በረከት ነው። በጊዜው ግን ውብ ነው። እግዚአብሔር ይመስገን። እግዚአብሔር የራሱ የሆነ የጊዜ ሰንጠረዥ አለው። በአብርሃም ቤት ውስጥ ችግር የነበረው የእድሜ ግፊያ ብቻ አይደለም፣ የዘመን ማርጀት ብቻ አይደለም። በአብርሃም ቤት የተፈጥሮ ችግርም ነበረ። ሳራ መካን ነበረች። የተፈጥሮ ጉድለት፣ የጊዜ መገስገስ እግዚአብሔርን አያቆመው። አልዓዛር ታሞ ቢመጣም ይፈውሰዋል፣ ሞቶ ቢመጣም ያስነሳዋል። አልዓዛርን ከበሽታ የሚፈውስበት፣ አልዓዛርን ከሞት የሚያነሳበት ያው ኃይሉ ነው። እግዚአብሔር ለትንሽ ጉዳይ ትንሽ አቅሙን
ለትልቅ ጉዳይ ትልቅ አቅሙን አይጠቀምም። ኃይሉ ፍጹም ነው። በሽተኛን በሚያድንበት አቅሙ ሙት ያስነሳበታል። ክብር ለስሙ ይሁን። እኔ ኤልሻዳይ ነኝ አለ። ሳራ የዘበት ሳቅ ነው የሳቀችው። አይ እንደው ዝም ተስተናግዶ ቢወጣ አይሻልም አይነት ነገር ነው። እግዚአብሔር ግን የዘበት ሳቁን የእውነት አደረገው። አንዳንድ መጽናናቶች አገልጋዮቹ ሲነግሩን እኛን ለማከም ብሎ የፈጠሩት ቃል ነው የሚመስለን። ሳራ ሳታምን የሰማችውን ቃል እግዚአብሔር በታማኝነት ፈጸመው። ወገኖቼ ያመነውን ያህል ብንቀበል ኖሮ ምን እናገኛለን? በታማኝነቱ እየሰጠን ምን ያለ ነው። ክብር ለስሙ ይሁን። አሜን። ኤልሻዳይ ነው እሱ። ኤልሻዳይነቱ እኛን አለመናቁ በጣም ይደንቃል፣ በጣም ይደንቃል። እኛ ትንሽ እቺ ጡንቻችን ጠንከርከር ስትልብን ሰዎች ሁሉ በጣም ድቃቂ ሆነው ነው የሚታዩ። ትንሽ እቺ አይምሯችን ደግሞ ትንሽ ደግሞ ዕውቀት ደግሞ ስታዳብር ሰው ሁሉ ማይም ሆኖ ነው። መቼም ስድብ እንደ ቦታው ነው ያለው። ምሁር የሚሳደበው ስድብና ጉልበተኛ የሚሳደበው ስድብ የተለያየ ነው። ያለውን ነገር ያማከለ ነው። እግዚአብሔር ግን በዚህ ሁሉ ከፍታ እኛን አይንቀንም። ስሙ ይባረክ። አሜን። ኢዮብን ታስታውሳላችሁ? በኢዮብ 42 ላይ ቁጥር 2 ላይ ሁሉን ቻይ እንደሆንክ ሐሳብህም ከቶ እንደማይከለከል አወቅኩ አለ። ኢዮብ ልጆቹን አጣ። ኢዮብ ትዳሩን አጣ። ኢዮብ አካሉን አጣ። ኢዮብ ጤንነቱን አጣ። ኢዮብ ስሜቱን ሁሉ አጣ። ኢዮብ ወዳጆቹን ሁሉ አጣ። ይሄንን ሁሉ አጥቶ አንድ ነገር ቀረለት፣ እግዚአብሔር ሁሉን ቻይ እንደሆነ። እኔ ተበላሸው ነኝ፣ እኔ የደረሰብኝ ክስረት የትኛውም የመድን ድርጅት የሚክሰው አይደለም። አንተ ግን ኤልሻዳይ ስለሆንክ ክሰኸኛል። አንተ ግን ኤልሻዳይ ስለሆንክ ወደ ቀደመው መልክ መልሰኸኛል። አንተ ግን ኤልሻዳይ ስለሆንክ ከኔ ጋራ በሶሪያ አትለያይ። እግዚአብሔር ይመስገን። አሜን። ሐኪሙ አክሞ ሲደክመው ምንም ማድረግ አልችልም ነው የሚለው። ምንም ማድረግ አልችልም ብሎ እግዚአብሔር የተወው የለም። ፈቅዶ የተወው እንጂ አቅቶ የተወው የለም እግዚአብሔር። ለምን? ሁሉን ቻይ ነው። ስለዚህ የልጆች ማለቅ፣ የትዳርም መፍረስ፣ የጓደኞች መበተን፣ የጤናም መትነን እሱ አይደለም ጥያቄው። እግዚአብሔር ሁሉን ቻይ መሆኑን አምናለሁ ወይ? እግዚአብሔር ሁሉን ቻይ ነው። እግዚአብሔር ይመስገን። ከእግዚአብሔር የኃይል ባህሪያት አንዱ ሁሉን ቻይነት ነው። ይሄንን በአብርሃም ሕይወት፣ ይሄንን በኢዮብ ሕይወት አየን። ሌላው ደግሞ በእመቤታችን በድንግል ማርያም ላይ ነው የምናየው። ለእግዚአብሔር የሚሳነው ነገር የለምና እንደ ቃል ይሁንልኝ አለች። እጅግ የሚደንቅ ነገር ነው። ለእግዚአብሔር የሚሳነው ነገር የለም። ምን ማለት ነው? ለእግዚአብሔር ሰው መሆን አይሳነው። ለእግዚአብሔር በድንግልና መወለድ አይሳነው። ይሰራል፣ ቢፈልግ በምክንያት፣ ባይፈልግ ደግሞ ያለ ምክንያት ይሰራል። ከእመቤታችን ከድንግል ማርያም ያለ ወንድ ዘር ተጸንሶ መወለዱ የሁሉን ቻይነቱ ተአምር ነው። እግዚአብሔር ይመስገን። አሜን። ፊተኛው አዳም ዘር ምክንያት ሳይሆነው ተገኝቷል። ሁለተኛው አዳም ክርስቶስም ዘር ምክንያት ሳይሆነው በድንግል ማርያም ማኅፀን ተጸንሷል። ከኃይል ባህሪያት
ሌላው በመጨረሻ የምናየው መንፈስነት ነው። መንፈስ እግዚአብሔር ፍቅር ነው። ልክ እንደሚለው ቃል እግዚአብሔር መንፈስ ነው ይላል። እግዚአብሔርን ለመግለጥ ካገለገሉ ቀጥተኛ ቃሎች አንዱ ፍቅር ነው። ሁለተኛው መንፈስ የሚል ነው። መንፈስ ማለት ረቂቅ ማለት ነው። መንፈስ ብለን ስንጠራ ለሰው፣ ለመላእክት፣ ለእግዚአብሔር የተለያየ ትርጉም አለው። ለሰው መንፈስ ብለን ስንናገር የተፈጥሮን ሶስተኛ ክፍል ነው እየተናገርን ያለ ነው። ምክንያቱም ሰው ስጋ፣ ነፍስና መንፈስ ነው። ለመላእክት ስንናገር ደግሞ ተፈጥሯቸውን፣ ረቂቅነታቸውን እየተናገርን ያለ ነው። እግዚአብሔር መንፈስ ነው ስንል ግን በጊዜና በቦታ የማይገደብ ነው ማለታችን ነው። በጊዜና በቦታ የማይገደብ ነው ማለታችን ነው። በመዝሙር 89 ቁጥር 1 ላይ የእግዚአብሔር ሰው ሙሴ ጸለየው ጸሎት አለ። አቤቱ አንተ ለትውልድ ሁሉ መጠጊያ ሆንክልን፣ ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ። ከዘላለም እስከ ዘላለም ድረስ አንተ ነህ። የጊዜ ገደብ የለብህም። በመዝሙር 138 ቁጥር 7 ላይም ከመንፈስ ወዴት እሄዳለሁ ከፊትስ ወዴት እሸሻለሁ ይላል። በሲኦል እንኳን አለ። ሲኦልም የእግዚአብሔር የግዛቱ አካል ነው። በሲኦል የእግዚአብሔር መጽናናት ባይኖርም የእግዚአብሔር ስልጣን ግን የለም አንልም። ከመንፈስነቱ የተረፈ ግዛት የለም። የእግዚአብሔር ባህሪያት የኃይል ባህሪያት፣ የጥበብ ባህሪያት፣ የጽድቅ ባህሪያት ናቸው ብለናል። አሁን ያየነው የኃይል ባህሪያቱን ነው። ቀጥሎ የምናየው የጥበብ ባህሪያቱን ነው። የጥበብ ባህሪያት የሚባሉት ጥበቡ፣ ዕውቀቱ፣ አሰራሩ ናቸው። እግዚአብሔር ጥበበኛ ነው። ሁሉን በመልኩ የሚያበጅ አምላክ ነው። ኦሪት ዘፍጥረት ምዕራፍ 1 ስናነብ እግዚአብሔር ፍጥረትን በዝግመተ ለውጥ ሂደት ባይፈጥርም እግዚአብሔር ፍጥረትን ግን በፕሮግራም ነው የፈጠረው። በመጨረሻው ቀን ሰውን መፍጠሩ እጅግ ትክክል ነው። ሰው የሚረግጠው መሬት ያስፈልገዋል። ሰው የሚበላው ምግብ ያስፈልገዋል። እግዚአብሔር ሰውን ከመፍጠሩ በፊት ለሰው የሚያስፈልገውን ነገሮች ሁሉ በእለት ሲያከናውን ነበር። ጥበበኛ ነው እግዚአብሔር። ጊዜን ቦታን አይቶ የሚሰራ ነው። የሚጠቅሙ ነገሮች ያለ ጊዜው ከሆኑ ሊጎዱ ይችላሉ። የሚጠቅሙ ነገሮች ያለ ቦታው ከሆነ ሊጎዱ ይችላሉ። ወተቱን ባፋችን ብንጠጣው ብንጨልጠው የሚጠቅም ነው። በመርፌ ግን ብንወስደው የሚጎዳ ነው። እግዚአብሔር ጥበበኛ ነው። በጊዜ በቦታ ስራውን በውበት ይፈጽማል። ይሄ ብቻ አይደለም፣ እግዚአብሔር አዋቂ ነው። እግዚአብሔር አዋቂ ነው። በእግዚአብሔር ዕውቀት ውስጥ እኛ ያለነው
በመዳን ስፍራ ነው። የእግዚአብሔር አዋቂነት የሚረብሻቸው ሰዎች አሉ። እግዚአብሔር ሁሉን ያውቃል። አዎ ያውቃል። ሁሉን የሚያውቅ ከሆነ ዛሬ የምንሆነውን ያውቃል። አዎ እግዚአብሔር ያውቃል። ይህንን እያወቀ እግዚአብሔር እንዴት ፈጠረን? እግዚአብሔር በጽድቅ ፈጠረን አንደኛ። ሁለተኛ ስንስት ደግሞ የምንመለስበትን መንገድ አዘጋጅቶ ፈጠረን። ዕውቀቱ ዋስትና ነው። ዕውቀቱ የምንቆጠርበት፣ ዕውቀቱ በእግዚአብሔር መንግስት ውስጥ ስፍራ የምናገኝበት ነው። ሲጎድል የሚፈለግ የሚታወቅ ነው። እግዚአብሔር ስትጠፉ የሚፈልጋችሁ ስለሚያውቃችሁ ነው። ዕውቀቱ ዋስትናችሁ ነው። እያላችሁ ለመባረክ፣ ጠፍታችሁ ለመፈለግ። እግዚአብሔር አዋቂ ነው። እግዚአብሔር አዋቂ ስለሆነ በሕይወታችን ላይ ለሚገጥመን ለማንኛውም ነገር እንቅልፍ የሚያሳ ጥያቄ የለብንም። እግዚአብሔር ሁሉን ስለሚያውቅ በሱ ዕውቀት አርፈን እንተኛለን። እግዚአብሔር ያለፈውን፣ እግዚአብሔር የሚመጣውን ያውቃል። ነገ ድፍረታችን የሆነችው ከእግዚአብሔር ዕውቀት ስላልተሰወረች ነው። አዎ ዓለሙ ትክክል አይደለም። ብዙ ነገሮች እየሳቱን ያሉት፣ ከሃዲዱ እየወጡን ያሉት፣ ከእግዚአብሔር ዕውቀት ግን እያለፉ አይደለም ያሉት። እግዚአብሔር በዕውቀቱ ሁሉን ይገነዘባል፣ በጥበቡ ደግሞ ሁሉን በጊዜው ይፈጽማል። ሌላው የጽድቅ ባህሪያት ናቸው። የእግዚአብሔር የጽድቅ ባህሪያት የንጉሳዊነት ውበቱ ናቸው። ከጽድቁ ባህሪ አንዱ ቅድስና ነው። ከጽድቁ ባህሪ ሁለተኛው ፈራጅነት ነው። ከጽድቁ ባህሪ ሶስተኛው ፍጹምነት ነው። ከጽድቁ ባህሪ አሁንም አራተኛ መጋቢነት ነው፣ ማስተዳደር ነው። ከጽድቁ ባህሪ አንዱ መወሰን ነው። አሁንም ይህ ባህሪው የሚረብሻቸው ሰዎች አሉ። እግዚአብሔር አዎ ወሳኝ አምላክ ነው። እግዚአብሔር ግን ሲወስን ከዚህ መለስ ያለውን የኃጢአት ምድብ ከዚህ መለስ ያለውን የጽድቅ ምድብ አድርጎ አይደለም እግዚአብሔር የወሰነው። ሁሉ መዳንን ይወርስ ዘንድ የእርሱ ፈቃድ ነው። የእሱ ውሳኔ ይሄው ነው። በመንግስቱ ለእያንዳንዳችን የሚሆን ጸጋ ተከብሮልናል። በመንግስቱ ለእያንዳንዳችን የሚሆን ርስት ተዘጋጅቶልናል። እግዚአብሔር በውሳኔው ማንንም አያጎድልም። በውሳኔው ግን ሰው ይጎድላል። እግዚአብሔር ከመንግስቱ ማንንም አያስወጣም። ሰው ግን በፈቃዱ መውጣት ይችላል። ስለዚህ ውሳኔው በክርስቶስ ዓለም እንዲድን ነው። ውሳኔው እኛን በክርስቶስ አይቶ ልጆቼ ብሎ ለመቀበል ነው። ውሳኔው ረፍታችን ነው። የውሳኔ ባህሪው ብቻ አይደለም፣ የፍቅር ባህሪው የሚረብሻቸው ወገኖች አሉ። እግዚአብሔር ፍቅር ነው። አዎ ፍቅር ነው። እግዚአብሔር ፍቅር ከሆነ ይህ ሁሉ ለምን ሆነ? አዎ እግዚአብሔር ፍቅር ነው። ይሄ ሁሉ የሚሆነው እኛ የእግዚአብሔርን ፍቅር ከገፋን በኋላ ነው። እንደዚህ አልነበረም። አዎ እግዚአብሔር ፍቅር ነው። በመከራ ውስጥ እንድናልፍ ለምን ይፈቅዳል? ጳውሎስ እንዳለው እንዳንታበይ እግዚአብሔር በትግል ውስጥ ያሳልፈናል። ምክንያቱም እኛ መከራው ሲከብደን እግዚአብሔር ደግሞ ትዕቢት ነው የሚከብደው። እግዚአብሔር እኛን ለመቅረጽ
በመከራ ውስጥ ያሳልፈናል። ምክንያቱም ገበሬ የማያስፈልገውን ነገር ማፍራት የሚከለክለውን ነገር የሚገርዘው በስለት ነው። ይሄ ብቻ አይደለም፣ እኛን ወደ ሰማይ ለማስጠጋት እግዚአብሔር በመከራ ውስጥ ያሳልፈናል። እኛ በትንንሽ መጽናናት፣ በትንንሽ ጥቅማ ጥቅም፣ በትንንሽ ምቾት የምንረጋ ነን። ማራናታ የሚያሰኘን ግን መከራ ነው። ስለዚህ ወደ ሰማይ እንድንጠጋ እግዚአብሔር በመከራ ይገፋናል። አዎ እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። ለኛ ክፉ ትርጉም ያላቸው የሚመስሉን ነገሮች በፊቱ በጎ ትርጉም አላቸው። የሁሉም ነገር መልሱ በእጃችን የለም። የሁሉም ነገር መልስም በሰባኪው አፍ አልተቀመጠም። የሁሉም ነገር መልሱ ግን እግዚአብሔር አዋቂ ነው። እግዚአብሔር ይባርካችሁ። ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ሁሉንም የምትችል አምላካችን እስራኤል ቅዱስ መድኃኒታችን የጥንት አምባ ፈጣሪያችን ሆይ ከፍ ከፍ እናደርጋለን። ስለሰጠን ስለዚህ ጊዜ ስለ ሰዓቱ ሁሉ ታላቁ ስምህ ይባረክ። እኛም በመልካም ስላሰብከን እናመሰግንሃለን። ለኛ ደግሞ ዛሬም ቃል ስላላለቀብህ ክብር ላንተ ይሁን። ስለ ባህሪ ስለተቀደሱት ጠባያት ደግሞ ለባሪያዎች ስለገለጽክልን እነዚህ ሁሉ ባህሪያት ጌታ ሆይ በደከመን ዘመን፣ ባዘንን ዘመን፣ በተከፋን ዘመን፣ በወደቅን ዘመን ሁሉ አግኝተናቸው ረድተውናል። ጌታ ሆይ የተቀደሱት ባህሪያት ይባረኩ። የተቀደሱት ጠባያት ይወደሱ። ሁሉን የምትችል ጌታ ሆይ እንደ ቸርነትህ እንደ ምሕረትህ ታላቅነት ደግሞ አንተን አውቀንህ እንድናመልክህ አምልከንህ ደግሞ እንድንገዛልህ ተገዝተንህ ደግሞ ለመምጣት ቀን የተሰናዳን እንድንሆን እባክህ እርዳን። የምንሰራውን ስራችንን ሁሉ በፍቅር እንድንፈጽመው እርዳን። በልጅህ በወዳጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።